ዋና አብረው ሄደው ነበረ ወይንስ አልሄዱም? ሩታና አብርሽ እንግዲህ ዋና ገንዳ ውስጥ አብረው ሄደው ታይተዋል እየተባለ ይገኛል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ መረጃዎች የሚለቀቅበት ቻናል ነው። ሲቀጣጥል ደግሞ ሁሌም ከጎኔ ሆናችሁ ኮፒ ሊንክ ሼር በማድረግ ከጎኔ ያላችሁ ሁሌም ፈጣሪ ይጠብቃችሁ። የኔ ማሮች፣ የኔ ዳይመንዶች፣ የኔ ብርቅዬዎች፣ የነብሮ አክተር ጭምር ናችሁ እኮ ምን ብዬ ልመርቃችሁ? ወይኔ የተረገጣችሁት ወርቅ በወርቅ ይሁንላችሁ፣ የተናገራችሁት ይፈጸምላችሁ ማለት ነው። ከልቤ ነው። አሚን በሉ። ልጅ የሌላችሁ ልጅ ይስጣችሁ። ፈጣሪ በሰላም ለሀገራችሁ ያብቃችሁ። የረገጣችሁት ሁሉ እርዚቅ በእርዚቅ ያድርግላችሁ፣ የነካችሁት ጭምር ማለት ነው። ሙሉ ጤና ይስጣችሁ። እና ወደ ሀሳቤ ስገባ ደግሞ ማለት ነው እና ኮፒ ሊንክ ላይክ ሼር ደግሞ ሰብስክራይብ አድርጎ ማለት ነው። እሺ ማሮቼ፣ ሲቀጥል ደግሞ ማለት ነው ሩታና አብርሽ ሰሞኑን ፏ ዘና እያሉ ነው። ሰምታችኋት ከሆነ ሩቲም አብሬ መዝናናት ላይፍ ማሳለፍ እፈልጋለሁኝ፣ በህይወቴ ገብታችሁ አትረብሹኝ ብላለች ማለት ነው። እንዳለችውም አልቀረችም። ሩቲና አብርሽ ልዑሌ ሆኖ አብረው ነው ሄደው ዋና ገንዳ ውስጥ ሩቲም ስትዋኝ ነበር፣ አብራ ዘና ፈታ ስትል ነበረ ማለት ነው። የኔ ማሮች እና እውነት ነው አብረው ነው የሄዱት ማለት ነው። እውነት ለመናገር ሄርሜላ በህይወት መኖሯን አረጋግጡልኝ ማለት ነው። ወይኔ እዊ አብረው በተለይ ደግሞ ማለት ነው ቪዲዮ ቢለቁ ማለት ነው። እውነቴን ነው የምላችሁ፣ እኔ እንጃ የሆነ ነገር ትሆናለች። በነገራችን ላይ ሄርሜላ ወደ ሌላ ሀገር ልወጣ ነው ሊሄድ ነው እያለች ነው ማለት ነው፣ የአብርሽን ልብ ለማባባት። እናም እኛ ከድሮም ሩታና አብርሽ አንድ ላይ እንዲሆኑ ነው የምንፈልግ። ልዑሌ ሶስታቸውን ማንም አይለያቸውም። በነገራችን ላይ ሄርሜላና አብርሽን ማንም አይለያቸውም እያሉ ነው አንዳንዶች ማለት ነው። አብርሽና ሩታ ልዑሌ ማንም አይለያቸውም። ፈጣሪ ያጣመረውን ማንም አይለየውም። አስረግጬ ነው የምነግራችሁ። አብርሽን እንዳትነኩት ማለት ነው። ደግሞ አታጨናንቁት። በግድ አፈቅርሻለሁ በላት ምናምን እያላችሁ አታጨናንቁት ማለት ነው። ለምንድን ነው ልጁ ያላባት እንዲያድግ የምትፈርዱበት? ለምን ሲባል ምንም መሬት ከሰማይ ቢደባለቅ ሩታና አብርሽ አይለያዩም። በቃ እውነቱን ነው የምነግራችሁ አስረግጬ። እዛ ዛሬ በተለቀቀው ቪዲዮ እኮ አብርሽ ሄርሜላን ያፈቅራታል እያላችሁ የምታሽቃብጧላችሁ። መቼም አያፈቅራትም፣ ፍቅሯትም አያውቅም። የዛሬው ቪዲዮ ራሱ የተሰራው መግቢያ በሩታ ቤት ነው። ሩታ ናት መግቢያውን የሰራችሁ። የተለቀቀው በዳኒ ቤት ነው። ለማንኛውም ማለት ነው አብርሽ ራሱ ቢያፈቅራት ኑሮ ማለት ነው ከልቡ ፍንቅል አድርጎት ያወጣው ነበረ። ፍቅሩን ማለት ነው ይገልጸው ነበር። ዓለም ሀገር ይወቅልኝ ይል ነበረ። ገባችሁ? እውነተኛ ትክክለኛ ፍቅር ንጹህ ፍቅር ቢኖርበት ማለት ነውና እሱ ሄርሜላን እየቀለደባት ነው። አዎ እየቀለደባት ነው። እሱ እንደሆነ በሩታ ፍቅር ልቡ ቅልጥ ብሏል። ስለዚህ በተለይ ደግሞ ዋና ገንዳ ውስጥማ ማለት ነው ወይኔ ያንን የመሰለ አቋም ሲያይ ደግሞ ልቡ ወከክ ነው ያለው። ወከክ ገባችሁ? ሁሌም ደግሞ እኮ አይኑ ከመቀመጫዋ ተነቅሎ አያውቅም። ሁሌ ነው ትክ ብሎ የሚያት። ጭራሽ ደግሞ እኔ የሆነ ቃል ልናገር ነበር ላይቭ ላይ ተናግሬያለሁ። በቃ ተውት፣ እዛ ጋር መስማት ትችላላችሁ። መድገም አልፈልግም። እናም ማለት ነው እንግዲህ አታሽቃብጡ። ባልና ሚስት ድሮም ፈጣሪ ነው ያጣመራቸው፣ አሁንም ፈጣሪ ነው ያጣመራቸው። በቃ አይለያዩም ማለት ነው። ገባችሁ? በቃ ይሄንን የመሰለ ጀግና ልጅ፣ ይሄንን የመሰለ ልዑሌ፣ የኔ ማር፣ የኔ እንቁ ማለት ነው፣ የኔ ልዩ ምንም ተአምር ቢፈጠር ምንም ነገር ቢፈጠር ማለት ነው መቼም እነሱ አብረው ናቸው። አብረው ነው ዋና የሄዱት። ስለዚህ ይሄንን ላይቭ አብራ እያሳለፈች ስለሆነ እነ ዳኒን ሳይቀር እነ ሜሪን ከህይወቷ መንቅር አድርጋ አስወጥታቸዋለች። መንቅር እንዴት ነው ስትውረገረግ የነበረው? ዛሬ ሜሪ ቀጥልን ያለችው። ስለዚህ ሜሪ የማይነካ ነገር ነው የነካሽው። ክብሪት ነው ጭረሽ ይሄርሽው፣ እሳት ነው አቀጣጥለሽ ይሄርሽው። ስለዚህ እኛ ደግሞ አንቺ የለኮሽውን እናቀጣጥለዋለን ማለት ነው። ገብቶሻል? ስለዚህ አርፈሽ ተቀመጪ። ሩታ ባለጌናት አለች እኮ እሷ ሜሪ። ስለዚህ ባለጌና ድሮ ምናምን እያላችሁ ነበረ። ወይኔ አብርሽ እኮ ዛሬ ለሩታ ጠበቃ ሆኖላታል። ጠበቃ ሆኖ ሲከራከርላት ነበር። እንትናም ጠበቃ ሆኖ ነው ሲከራከር የነበረው። ማን ነው ስሙ? ይሄን ስሙን አምጦልኝ። ይሄ ማን ነው ስሙ? በእናታችሁ
ሩታም ለአብርሽ ጠበቃ ሆናለት ነበር። አብርሽም ለሩታ ጠበቃ ነው ሆኖ የነበረው ማለት ነውና አቤልም ቢቆጣ ነሜርም ቢቆጡ ያበጠው ይፈንዳ። ሁለታቸው መሀል ላይ እልህ ነው እንጂ ፍቅር አለ። ስለዚህ ያልተቋጨ ነገር ደግሞ ስላለ መቼም አይቋጭም፣ አብሮ ይቀጥላሉ ማለት ነው። አትንገብገቡ፣ አትቃጠሉ። እስኪ እዩዋቸው እንዴት አባታቸው ነው የሚያምሩት! እንዴት አባታቸው ነው የሚያምሩት! የኔ ማሮች፣ የኔ ልዕልቶች፣ የኔ ልዩዎች፣ የኔ ዳይመንዶች። እኔ እንዴት ብዬ በቃ እንዴት ብዬ ልግለጸው ፍቅሬን ማለት ነው። እንዴት እንደምወዳችሁ በቃ ኑሩልኝ። በተለይ ልዑሌ ደግሞ ቀልጠፍ ያለ ቀልጣፋ ልጅ ነው። ወይኔ ወይኔ ወይኔ! ወደዛ ወደዚህ እያደረጋችሁ አታንገላቱት፣ ብርድም እንዳታስመቱት፣ ውሃም እየከተታችሁ እንትን እንዳትሉት ጥንቃቄ ይገባል። ወይኔ አብርሽ እኮ ድፍረተ ማለት ነው። እኔ ህፃን ልጅ ሲይዝ እንዴት ልቤ እንደሚንሰፈሰፍ ኢብን ህፃንና ህፃን ሲጫወቱ የሆነ ይመታታሉ ስለማያውቁ እያልኩኝ እንዴት ልቤ እንደሚፈራ ማለት ነው። በቃ ልቤ ቦጭ ነው የሚል ልክ እንደ ውሃ ማለት ነውና የአብርሽ ድፍረቱ ግን እዛዋና ገንዳ ውስጥ ውሃ ዝፍቅ ሲያደርገው ምናምን የሆነ ልቤ ማለት ነው በቃ ለሁለት ክፍል ይላል፣ የሆነ ነገር ይሆናል እያልኩ እየፈራሁ። የአብርሽ ድፍረቱ ግን ፈጣሪ ወይ ትዕግስትን ስጠኝ። ድፍረቱ ይነጥቀኛል ብሎ አለመፍራቱ እኮ ነው እኔ ድፍረቱ የገረመኝ ማለት ነው። ሩታ ራሱ እንደዛ እያየሽ ልቧ እንዴት እንዳስቻላት። ልዑሌ ራሱ እኮ ሩታን ሲያያት ነበረ። እኔ እኮ ታምኔል ላይ ለጥፌላችኋለሁ፣ ወረድ ካላችሁ ልዑሌ ሩታን እያያት ነበረ ማለት ነው። ደግሞ ትክ ብሎ የሚያየው ነገርስ ልክ እንደ ትልቅ ሰው እኮ ነው አክቱ የልዑሌ። ፈጣሪ ይጠብቅህ፣ ከሰው አይን ከሰው አፍ ይጠብቅህና ለትልቅ ነገር ያብቃህ፣ ለቁም ነገር ያብቃህ ልዑልዬ፣ የኔ ማር የኔ ስማርት ማለት ነው። ይሄን የመሰለ ቀልጣፋ ልጅ እኔ እንጃ በቃ እኔ አላቅም። ፈጣሪ ራሱ ስራቸውን አይቶ ነው እንደዚህ አይነት እንቆ ልጅ የሰጣቸው የምር። እና ልዑልዬ ዝም ብሎ ትኩር ብሎ ሲያይ ምናምን ማለት ነው። አትገረሙም ግን ጋይስ? እንደ ህፃን ልጅ እኮ እጁን እያንፈራገጠ ምናምን እያለቀሰ አይረብሽም ምናምን በቃ የሆነ እርግት ስክን ያለ ልጅ የኔ ስኩንዬ ማለት ነው የምር። እና በቃ አላቅም እኔ በጣም ነው የምወደው በነገራችሁ ላይ ልዑልዬን ማለት ነው። ግን ማሻአላህ እያልኩኝ ነው። ማሻአላህ ካለ አንድ ሰው ከሰው አፍም ከሰው አይንም ፈጣሪ ይጠብቀዋል ማለት ነውና ሁላችሁም በየእምነታችሁ ልዑልዬ ፎቶ ቪዲዮ ምናምን ሲለቀቅ በየእምነታችሁ ማሻአላህ በሉ ማለት ነው። ገባችሁ? አንድ ሰው ማሻአላህ ብሎ ካወራ ችግር የለውም ማለት ነው። እና እስኪ ይዩት ለጥ ብሏል። ትክ ብሎ ሲያይስ አብርሽ የሆነ ነገር ሲያደርግ ትክ ብሎ ይት፣ የሆነ ነገር ሲያደርግ ትክ ብሎ ይት። በቃ እንደዛ ነው የኔ ልዩ ኑርልኝ እና ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ ለቅላችኋለሁ።